በዚሁ የርኩሰት ኃጢአት ላይ እንትን መግለጫ ያወጣችበት ነገር ነው የተከሰተው። እንዲሁ መሰረተ ክርስቶስም ተመሳሳይ መግለጫ አውጥታለች። አሁን እንደ ቤተክርስቲያን መሰረተ ክርስቶስን አይደለም እሺ እየከሰስን ያለን። መሰረተ ክርስቶስ ቤተክርስቲያን የክርስቶስ ቤተክርስቲያን ናት። ይቺ ቤተክርስቲያን ወንጌልን እያስፋፋች ያለች ቤተክርስቲያን ናት። ምንም ጥርጥር የለንም። በዚች ቤተክርስቲያን ውስጥ ያሉ አመራሮች ግን በነ ዶክተር ስዩም አንቶኒዮስ ተገለጥን ስላሉ ወይም ደግሞ መገለጣቸው እንደ አግባብ ስላልታያቸው በግብረ ሰዶምን በመቃወም ሰበብ የቤተ ክርስቲያንን መልካም ስም አጥፍታቸዋል ሲሉ የቤተ ክርስቲያን ስም ነው የእናንተ ስም ነው የጠፋው የሚለው ነገር ባለየበት መንገድ የራሳቸውን ስም ለመጠበቅ በቤተ ክርስቲያን ስም ውስጥ ተደብቀው እነዚህን ወንድሞች ከቤተ ክርስቲያን የአባልነት መዝገብ ሰርዘዋቸዋል ማለት ነው። ስለዚህ ወደ ሐሳብ ክልምጣ መሪዎች መታዘዝ እስከምን ድረስ ለሚለው ሐሳብ ማለት ነው። እንደው መጽሐፍ ቅዱስ አደራ እንደሆነ ይናገራል። ጴጥሮስን ትወደኛለህ ብሎ ከውዴታ የሚመጣ አደራ እንደሆነ አወድሃለሁ ሲል በጎቼን ጠብቅ፣ በጎቼን አሰማራ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ ብሎ አደራ እንደሰጠው መጽሐፍ ቅዱስ ይናገራል። እግዚአብሔርን ማፍቀር ላይ የተመሰረተ አገልግሎት ነው የቤተ ክርስቲያን መሪነት። ጳውሎስም በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለእግዚአብሔር ቤተክርስቲያን ለመንጋውና ለራሳችሁ ተጠንቀቁ ሲል መሪነት ለመንጋ መጠንቀቅ ደግሞ ለራስን መጠንቀቅ እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። ስለዚህ ለመንጋቸው የሚጠነቀቁ ለራሳቸው ደግሞ የሚጠነቀቁ የእረኛው አለቃ በመጣ ጊዜ ሽልማትን የሚሰጣቸው ታማኝ አገልጋዮች እንዲሆኑ መጽሐፍ ቅዱስ ኤክስፔክት ያደርጋል። ክርስቶስን በመምሰል የሚቀድሟችሁን ዋኖቻችሁን ምሰሉ ይላል መጽሐፍ ቅዱስ። እነሱን እንኳን ለመምሰል ያስቀደመልን መሪነታቸውን ብቻ ሳይሆን ኢየሱስን በመምሰል መከራን በመቀበል የክርስቶስን ወንጌል በማስቀደም የሚቀድሟችሁን ዋኖቻችሁን አክብሩ ነው ያለው እንጂ ዋና ስለሆነ ብቻ አይደለም። መጽሐፍ ቅዱስ የትእዛዝ ቀደም ወንድ ያነበበልን ለባለስልጣን ታዘዙ በግልጽ ቋንቋም ከሹማምንቶች ጋር ከገዢዎች ጋር ክፉም ቢሆኑ የሚለው እነሱን እንጂማ ቤተክርስቲያን ኤጲስቆጶስ እንዲሆኑ የቤተክርስቲያን ሽማግሌዎች እንዲሆኑ በጢሞቴዎስ እና በቲቶ ላይ በግልጽ ያስቀመጠልን ነገር አለ። የአንድ ሚስት ባል የሆነ ቤቱን በደህና የሚመራ የማይሰክር የማይከራከር ገንዘብን የማይወድ የተጻፈ ነው። ይህንን መስፈርት ያሟላሉ ወይ መሪዎቻችን? አሁን በተነጋገርነው ነገር ውስጥ ገንዘብ መውደድ የለም ወይ? ስልጣን መውደድ የለም ወይ? ለየትኛውም ለሚነሳ ነገር መልስም ለመስጠት የተዘጋጀ የሚል ደግሞ ሐሳብ አለ። ስህተት ትምህርት ቢመጣ የክርስቶስ ወንጌል ብትፈተን መልስ የሚሰጥ የአንደኛ ክፍለ ዘመን የሁለተኛ ክፍለ ዘመን አባቶች የቤተ ክርስቲያን አባቶች ለሚመጣው ከነገስታት ለሚመጣው ወጀብ ከሐሰት አስተማሪዎች ለሚነሳው የስህተት ትምህርት ለትምህርቱ ጥበብን ለሚነሳው ስደት ደግሞ ሰይፍን እየተቀበሉ እየሞቱ አይደለ ወይ ቤተክርስቲያንን የመሯት? የአሁኑ መሪነት ግን ምቾትን ከማስጠበቅና የምቾትን ቀጠና ከመጠበቅ የተያያዘ የትኛውንም በጎች መስዋዕት ለማድረግ የተዘጋጀ አይነት መሪዎች ነው እየተመለከትን ያለ ነው። አይ ቲንክ ሕዝቅኤል ላይ ይመስለኛል ይሄ ቃል ያለው በጎቹን ትሸልቱና በክረምት ጊዜ በጎቹን አራቁታችሁ ራሳችሁ ትለብሳላችሁ በበጎቹ ቆዳ ይላል። ንጹህ ውሃ ትጠጡና እናንተ የጠጣችሁት ንጹህ ውሃ እነሱ እንዳይጠጡት በጎቹ እግራችሁን አስገብታችሁ ታደፈርሳላችሁ ይላል። ክፉ መሪዎችን ክፉ እረኞችን ማለት ነው። እና እግዚአብሔር እንድንታዘዘው የፈለገው ማንን እንዴት አይነቱን መሪ ነው ስንል እንዲመረጥ ያዘዘውን አይነት መሪ ነው እንድንታዘዝ የፈለገው። ጭምት የሆነውን የአንዲት ሚስት ባል የሆነውን ቤቱን በደህና የሚመራውን የማይጣላውን የማይሰክረውን ምሳሌ የሚሆነውን ለሚነሳ ጥያቄ መልስ የሚሰጠውን ገንዘብ የማይወደውን መሪ እንድንመስል እንጂ ስልጣን ቅድም እንዳልከው ማለት የመብራት ኃይል ስራ አስኪያጅ ወይም የመብራት ኃይል ኃላፊ ይሆናል። መጥቶ ቸርች ውስጥ ባለው የወንበር ትልቀት አንጻር ካለው ገቢ አንጻር ይታይና ይመረጣል። ከዛ ሁሉም ነገር ቆጣሪ ይመስለዋል።
እንትን ክልል አጥፋ፣ እንትን ዞን አጥፋ፣ እንትን ወረዳ አጥፋ ሲል የነበረ ሰውዬ ቤተክርስቲያኑ ሽማግሌ ሆንና ኳየሩን አጥፋው፣ ወንጌል ስርጭቱን አጥፋው፣ ሙሉ ጊዜውን አጥፋው፣ ምኑን አጥፋው፣ እንትኑን አብራው እያለ ትእዛዝ የሚሰጥ ይሆናል። ፖዚሽናሊ ለቤተክርስቲያን መሪነት እግዚአብሔር የመረጠው ሳይሆን ሰዎች አሁን ላይ ፊት አይተው ስለሆነ የሚያደሉት። ፊት ማየት እንግዲህ በጣም እሳት የነበረውን ነቢይ ሳሙኤልን እንኳን ፈትኖታል። እንደምታዩት ኤልያብን ትከሻውን ምናምን ሲያየው ይሄማ ለንጉስነት ይሆናል፣ በቃ የንጉስ ካባ እዚህ ላይ የሚያምረው ብሎ ሊታለል እስኪደርስ ድረስ ትንሽ ጫፍ እስኪቀር ድረስ ሲሳብ ታዩታላችሁ። ሳሙኤልን የሚያክል ትልቅ ነቢይ በትከሻቸው የተሾሙ ናቸው። በልባቸው እግዚአብሔር ባየው ማንነት ሳይሆን አብዛኞቹን አሁን ላይ ያሉ መሪዎች የተሾሙት በትከሻቸው ነው የተሾሙት። በፋይናንስ ትከሻቸው፣ አንዳንዶቹ ደግሞ በፖዚሽናል ትከሻቸው። የእንትን ውስጥ ኮነሬል ከሆነማ ይሾማል። ኮነሬል ከሆነ እንትን በቃ ይሾማል። መቶ አለቃ ምናምን ከሆነ ይሾማል። ቸርች ውስጥ ብዙ ጊዜ የምታዩት ወይ የፖሊስ ኃይል አዛዥ ነው ወይ ኮማንደር ከሆነ ምንም በቃ ደስ ይላል። ሽማግሌው ኮማንደር። ስለዚህ እንደ ሽማግሌም ብቻ ሰው እንደ ኮማንደርም ያስደነገጠ ቤተክርስቲያኗ እያንቀጠቀጠ የሚመራ አይነት ሰው ይሆናል ማለት ነው። እና ቤተክርስቲያን መመራት ያለባት እግዚአብሔር መሪነትን በልባቸው ባስቀመጡ ሰዎች እንደሆነ የሚያሳይ እግዚአብሔር ቃል እውነት ያለ ይመስለኛል። እና በጣም አደገኛ ፖለቲካ ነው ሰሞኑን የተሰራው። ይህንን 3 ወር 4 ወር የተሰራው ማለት ነው። እንደዚህ ተመርጣችሁ እኔ ጥያቄ ላቅርብላችሁ። እስቲ የካውንስል መሪ ለመሆን የምትወዳደሩ ሰዎች እንደዚሁ የአንድ ሰውን ስም እያጠፋችሁ የሰው የማህበር ስም ለቤተክርስቲያን ሳትጠነቀቁ ይህችን የምታክል ትልቅ ቤተክርስቲያን ግለሰቦች በተሳሳቱ ስህተት ደርባችሁ ቤተክርስቲያን ራሱ እንድትዋረድ ቤተክርስቲያን ስሟ እንዲጠፋ በዓለም ላይ ልክ ይቺ የተከበረች ቤተክርስቲያን ሆሞሴክሹዋሊቲን እንደምትደግፍ አድርጋችሁ ፕሮፓጋንዳ ስትነዙ ምን አይነት ልብ ነው የሚሰማችሁ? ወንበሩን ብታገኙት የትኛው እግዚአብሔር ነው ጎሽ የሚላችሁ? መሪዎቻችንን ለመጠየቅ ነው። ይህች ቤተክርስቲያን እኮ በድካም በብርታት የክርስቶስ ወንጌል ታማኝ አገልጋይ እንደነበረች እናውቃለን። ወደ 22 ወደ 23 ይሁን አላቅም። ከዚህ ቀደም 2-3 በፊት የነበረው ፕሬዝዳንት ቴዎድሮስ የሚባል ፕሬዝዳንት የዚች ቤተክርስቲያን ፕሬዝዳንት ሐሰተኛ ነቢያትን በስም ዝርዝር ጠቅሶ ሐሰተኛ አስተማሪዎችን በስም ዝርዝር ጠቅሶ መሰረተ ክርስቶስ ቤተክርስቲያን እነዚህን አትቀበልም ብሎ በድፍረት የተናገረ ነው። ጋሽ ቴዎድሮስ የሚባል መሪ ማለት ነው። ይቺ ቤተክርስቲያን ጥሩ መሪዎች የመሯት እግዚአብሔርን የሚፈሩ ሰዎች የመሯት ቤተክርስቲያን ናት። ስለ ትናንት የወንጌል አገልግሎቷ ቀጥሎ ስለሚወለደው ትውልዷ አስባችሁ ቤተክርስቲያንንና ግለሰቦችን ለመለየት ለምን አልከበዳችሁም? አሁንም መለየት አለብን። እዚህ ውስጥ 100 ምናምን ሰዎች ትታዩኛላችሁ። አትሊስት መለየት አለብን። ይህቺ ቤተክርስቲያን አይደለም የወሰነችው፣ ማህበሩ አይደለም የወሰነው፣ ጉባኤው አይደለም የወሰነው ይህንን ሐሳብ። እዛም ስብሰባ ላይ የተገኙት በግላቸው ነው። ቤተክርስቲያን ያልወከለቻቸው ግን በመሪነት ቦታ ላይ ያሉ ሰዎች ናቸው የተገኙት። ራሳቸውን ወክለው ነው የሄዱት እንጂ ቤተክርስቲያኗ የወከለቻቸው ውክልና ኖሮ አይደለም የሄዱት። ታውቃላችሁ አይደል? አንድ ሰው የሆነ ድርጅት ኃላፊ ሊሆን ይችላል። ኦፊሻል የድርጅቱን ጉዞ ሲሄድ በድርጅቱ በጀት ተመድቦለት ነው የሚሄደው። የትራንስፖርት ሊሆን ይችላል። የተለያየ መንገዱ የሚቆይበትን ቤተክርስቲያን ከሆነ ያላከችው ቤተክርስቲያን ናት የምታወጣው ወይም ቤተክርስቲያን ናት የምታዘጋጀው። አሊያም ቤተክርስቲያን እዛ የሚቀበሉት እንግዳ ጋር ያለውን ኮንታክት ታውቃለች። ቤተክርስቲያን ኦፊሻል የሆነ ጉዞ ካለው ማለት ነው። ኦፊሻል ያልሆነ ጉዞ ስለሆነ የተደረገው ቤተክርስቲያኒቷ የቀሩት መሪዎች ምንም የሚያውቁት ነገር የለም። በቃ ግለሰቡ ሄደ፣ እዛ ስብሰባ አደረገ፣ የራሱን ውሳኔ ወስኖ መጣ። እንደ መሪ ማለት ነው። የራሱን ውሳኔ ወስኖ መጣ። እዚህ ሲመጣ ግን በጣም ብዙ ተቃውሞ ስለገጠመው ገባችሁ፣ አየር ላይ ውሳኔው ተቀለበሰ። ሊዘጋጅ የነበረው ዓለም አቀፋዊ ስብሰባ በነ ዶክተር አንቶኒዮስ እና በወንድሞቹ ምክንያት ወይም አብረውት በቆሙ ሰዎች ፌስቡክ ላይ ምን ላይ በሚጽፉ ሰዎች ምክንያት እንትን አለ፣ ከሸፈ። ይሄ ዓለም አቀፋዊ ስብሰባ ማለት ነው። በቃ አከሸፉት። ቀጥሎ ደግሞ ምንድን የተደረገው? ይህቺ ቤተክርስቲያን በግለሰቦች ምክንያት የጠፋው ስሟ እንዲታደስ ይህቺ ቤተክርስቲያን በሆሞሴክሹዋል
በጣም አደገኛ አቋም እንዳላት እግዚአብሔር ወንድና ሴት አድርጎ እንደፈጠራቸው በነዛ ወንድና ሴት መካከል ያለን ጋብቻ ብቻ የምትቀበል በተመሳሳይ ጾታ የሚደረግ ጋብቻ ኃጢአት፣ አመፅ፣ እግዚአብሔርን ማሳዘን እንደሆነ የሚያሳይ መግለጫ ቤተክርስቲያኒቷ አውጥታለች። አለቀ። እኛ አሁን ምን እያለን ያለ ነው? መሰረተ ክርስቶስ ቤተክርስቲያን አደግፈውም ጉዳዩ በቃ አደግፈውም ጉዳዩ ይህንን አመፅ እዛ ውስጥ በመሪነት የተቀመጡ ሰዎች ግን ባልታወቀ ወይም ግልጥ ባልሆነ በግል ጉዳያቸው እዛ ቦታ ላይ ተገኝተዋል። እዚህ ይሄንን ደግሞ እነ ዶክተር ስዩም አንቶኒዎስ አጋልጠዋል ነው እያለን ያለ ነው። አንድ ቪዲዮ ደግሜ ላሳያችሁና ልጨርስ። ያው አርፍጄን የመጣሁት በጣም ብዙ ሰዓት ወሰድኩ። ሙላችሁ አውርታችሁ መጨረሳችሁ የጠቀማችሁ ይሄ ለዚህ ነው። ሀሳብ ቢኖራችሁ ነው ሆዳችሁን ይቆርጣችሁ ነበር። ማቲ ምን እያልክ ነው? አሪፍ ነው አቤላ፣ ሂድበት። ጥሩ እንትን እያልክ ነው። የትኛው ደብዳቤ ታፉ? በግልጽ እኔ ለመሪዎቹም ነግሬያቸዋለሁ። የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ ብዬ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሚኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር እሱን እኔ ተዘጋጅቼበት ነው የገባ ነው። እኔም ወገኖቻችንም እና ከባለቤቴም ጋር አስቤ ጸልዬ መክሬ የጀመርኩት ነገር ነው። ግን መጥተው ውሸት ነው የሚናገሩት እያለ እና መጥተው ውሸት እስኪናገሩ ጠብቁን ነው መሪዎቹ ማለት ነው የሚልም ቻሌንጅ ነው ያቀረብኩት። እውነትም ደግሞ ከተመለሱ በኋላ በግልጽ ያየ ነው። ውሸቱ ቀጠል። አልሄድንም፣ ኮሚኒኬሽን የለንም፣ በቃል ነግረናቸዋል። ፈቃድ ተጠይቆ ነው ሄደው ሲባል የነበረው ደግሞ ፈቃድ እንዳልተጠየቀ ሁሉ በአደባባይ ወጣ እና መግለጫ ለምን ሰጣችሁ? እንደገናም ደግሞ መብት አላችሁ ወይ ለሞራይዝድ የሆነ ፐርሰን ትክክል እንዲህ አይነት ጥያቄዎች ተነስተዋል እና ይህንን ችግር በተገቢ ሁኔታ ተረድቶ ምላሽ የሚሰጥ አካል ሲጠፋ መቼም ድምፅ መሆን የግድ ነው። የአሰራር አካል የመሆን ግዴታ የለብንም። የአባት ቤት ሲበላሽ ማለት እኔ ጌታን ያወቅኩበት ማለት ጌታን ከልጅነቴ ተምሬ መንፈሳዊ እውቀትን ያገኘሁባት ቤተክርስቲያን በእንዲህ አይነት ትልቅ አደጋ ውስጥ ስትገባ አሰራር፣ አካሄድ የሚለውን ነገር ኢሹ አድርገው ሲያነሱ ይገርመኛል። ተጠቅመን እኮ መፍትሄ አላገኘንም። ላሳየ የፈለግኩት አሰራር የተባለውን ነገር ተጠቅመንበታል፣ ግን ውጤት ሲያመጣ አላየነውም። እንዳውን ነገሩን ሲያባብሰው ነው ያየነው። አንድም በምስክርነትም ቼክ ልታደርገው ትችላለህ። ሌሎችን ኢንተርቪው አድርገን ያወጣነው መግለጫ ነው ቤተክርስቲያኒቱን ያረጋጋው። ይህንን በግልጽ ለአድማጮችም የምናገረው እውነት ነው። ያ መግለጫ ባይወጣ ህዝባችን አይረጋጋም ነበር። ምክንያቱም እዛ ላይ ክሊርሊ የተፈጠረውን ስህተት ከማስረዳት ባሻገር መፍትሄ እንደሚመጣ እና እስከዚያው ግን በመረጋጋት ሰውን ዲቪዥንስ አልፈጠረም። ቤተክርስቲያን መሪዎች ጋርም ቅድም እንዳነሳሁት ጥፋት አላመጣም። ያመጣው ጥፋት ምን እንደሆነ ታውቃለህ? ያለውን የአመራር ክፍተት የበለጠ ነው ያጋለጠ። ስንናገረው የነበረው ሊደርሺፕ ክራይሲስ ውስጥ እንዳለች ቤተክርስቲያኒቱ አመላካች የሆኑ ነገሮች ነው የተፈጸመው። ስለዚህ ዛሬ ማታ ሻይ ለጌ ማውራት ትችላለህ እኮ ከፍተህ ማይክ ከፍተህና እንደተናገሩት ዶክተር ስዩም አንቶኒዮ የተናገረው ነገር ምንድን ነው? መሪዎች ናቸው የሄዱት። አሁን ሜኖናይት ትልቅ ቤተ አብያተ ክርስቲያናት ናት። በቁጥርም በጣም ብዙ ምዕመን ያለበት ቤተክርስቲያን ነው። ስለዚህ ኢንቪቴሽን ከዛ ቤተክርስቲያን ቢላክ እና እነዚህ ሰዎች ቢጠሩ ቪዛ አይከለክልም። የአሜሪካ መንግስትም አይከለክልም፣ ማንም አይከለክልም ለእነዚህ ሰዎች። ሁለተኛ መሪዎች ናቸው። ማተቡ በእጃቸው፣ ምኑ በእጃቸው ነው። የፈለጉትን መጻፍ የፈለጉትን መወሰን ይችላሉ። ሌላው ደግሞ ታፉ የጠየቅሽኝ
ህዝቡ እኮ አንድን ቤተክርስቲያን መሪዎቿ ናት ከአባልነት ሰርዣለሁ አልሰረዝኩም የሚሉት መሪዎች ናቸው ተሰብስበው ከአገልግሎት የሚያግዱሽ ከምንም እንጂ ህዝብ የመሪዎችን መግለጫ የቤተክርስቲያን ውሳኔ ብሎ ይቀበላል። ኦፍኮርስ ልክ ነው። መሪዎች ከወሰኑ ቤተክርስቲያን ወሰነች ነው የሚባለው። ግን እንደ ቤተክርስቲያን ወሰነች ስንል ደግሞ ሙሉ ህዝቡ ወስኗል አይነት ነገር መንፈስ የለውም። ምክንያቱም ህዝቡ ላይ ያስማማበት የሚችል የራሱ ሁኔታ ሊኖር ስለሚችል ማለት ነው። እንደ ክርስቶስ ቤተክርስቲያን ወክለናቸው ስለሆነ የሚቀመጡት ወይም ቤተክርስቲያንን ወክለው ስለሆነ የሚቀመጡት የነሱ እያንዳንዱ ጠንካራ ጎን ደካማ ጎን ቤተክርስቲያንን ሪፕሬዘንት ሊያደርግ ይችላል። አቡዬ ሰላም ለእናንተ። ጥያቄ ገብቶሃል? ግን እኔ መጠየቅ የፈለግኩት አሁን አንድ ቤተክርስቲያን አንድን ሰው ሲያግዱ ወይም ከአባልነት ሲሰርዙ ህዝቡ አይጠየቅም? እኔ እንደዛ አይጠየቅም። ኤቭሪዌር ነው እንደዛ ነው። ስለማላቅ ነው ማለት ከዚህ በፊት አሁን ለምሳሌ አንድ ሰው በህይወቱ ደክሞ ሊሆን ይችላል፣ ታግዷል ከቸርች ሲባል ስለዛ ሰውዬ ይነገራል። በዚህ ጉዳይ ከዚህ በኋላ እንደዚህ አይነት ቦታ እንዳይሄድ እንዳያገለግል አግደናል ይላሉ። እኔ እስከ አቅድረስ ህዝቡ ሪፖርት ነው የሚያደርጉት፣ ውሳኔያቸውን ለህዝቡ ያሳውቃሉ ነው። ህዝቡ ያውቃል። አሁን የመሰረተ ክርስቶስ ቤተክርስቲያን ያውቃሉ ይሄን ጉዳይ። ያው እኛ ራሱ አወቅና እንደ ውጭ ያለ ገባኝ። ኦኬ ህዝቡን አማክሩትም በራሳቸው ነው የሚወስኑት እንዴ? ህዝቡ እንዴት ያማክሩታል? እነሱ እኮ የህዝብ ድምፅም ጭምር ናቸው መሪዎች። አንደኛ እናንተ ምሩን ብለን ስንሰጣቸው ሲሰጧቸው ማህበሩ እኮ የህዝብ ድምፅ ነው የነሱ ድምፅ። ስለዚህ እግዚአብሔርን መፍራታቸው የሚጠበቀው ለዛ ነው። እግዚአብሔርን የሚፈራ መሆን ያለበት በቃሉ ምን መልካም መንፈስ ያለበት መሆን ያለበት ለዛ ነው። ሲመረጥ ነው መጀመሪያ መሪው እግዚአብሔርን የሚፈራ እግዚአብሔርን የሚሰማ በቃሉ ሙላት ያለው ጨዋ ቤቱን በደህና የሚመራ ምናምን የሚለው ባይብሉ ለዛ ነው። ከተሰጠሽው በኋላማ የምን ህዝብ እየሰበሰበ መቼ ይኸው በቃ አንዴ እኮ ነው ጠቅላይ ሚኒስተር እንመርጣለን ወይ ፕሬዚዳንት እንመርጣለን እየሰበሰበ ይሄን ላርግ አላርግ ይለናል እንደ አይለንም እኮ። ህዝቡ ቢቃወምስ ለምን አደረጋችሁ ብሎ መጠየቅ አይችልም? ያው እየተቃወመ እኮ ነው። ጠቅላላ ጉባኤ ነው የወሰነው እያለች ነው ሰለሞን። ይኸው እየተቃወመ እኮ ነው። አንድ አካል አይደለ? የህዝቡ አንድ አካል አይደለ? እነዚህ ሰዎች የራሱ እገዳው ምንድነው? በግብረ ሰዶምን በመቃወም ስም ቤተክርስቲያንን መልካም ስም አጉድፈዋል የሚል ነው። እነሱ ግን አይደለም ያጎደፉት። ገባሽ? መሀል ላይ ለካውንስሉ የፕሬዝዳንትነት ምርጫ የሚወዳደሩ ግለሰብ ሚሽን የሰጧቸው ጸሐፊዎች አሉ። ፐርፐዝሊ ቤተክርስቲያኒቷን ስም ሲያጎድፉ የነበሩ ግን ያጎደፉት እነሱ ምንም በሌለበት ሳይሆን ትንሽዬ እንትን እርጥበት ባገኙበት ነው። ጭቃውን በጭቃ ያደረጉት ጭቃ በጭቃ ያደረጉት ሰፈሩ እርጥበት ነገር አግኝተዋል። ግን ሳይዘንብ ነው እንደዚህ ያብኳኩት። የታገደው በአጥቢያ ደረጃ አይደለም አይደል? አቤላ ያው አጥቢያ ይኖረዋል። በአጠቃላይ ዋናው ነው ያገደው። ጽሕፈት ቤቱ ሁሉም ቤተክርስቲያኖች ነው እንደዛ ይቻላል ማለት ነው። አሁን ከአንድ ቤተክርስቲያን የአንድ ቤተክርስቲያን መሪዎች አገዱ። ስለዚህ የትም ቦታ ማገልገል መግባትም ምንም አይችሉም ማለት ነው። እነዚህ ሰዎች ካየሁት ደብዳቤውን አይቸው ነበረ። አባላችን አይደለም ነው ያሉት። ሲጀምር አባላችን አይደለም አሉ። ሙሉ ወንጌል ግልባጭ ለካውንስል፣ ግልባጭ ለመሰረት ለቃለ ሕይወት፣ ግልባጭ ለመለና ሁሉ ተሰጥቷል። ስለዚህ ይሄ ግልባጭ ለነዛ ሰዎች ከሁሉም ቦታ የታገዱ ናቸው ማለት ነው። ሙሉ ወንጌል ሄደው መካፈልም አይችሉም ማለት ነው። መካፈል አይደለም መካፈል ማገልገል አይችሉም። ማገልገል አይችሉም። እዚህ ጋር ትንሽ ክሊር እንዲሆን ታፉ ቃለ ሕይወት እኔ እቀበላቸዋለሁ ብትል መብቷን ቃለ ሕይወት እኔ እቀበላቸው ትችላለች። እሱም ማወቅ ነው የፈለኩት። ገርሞኝ ነው ማለት ግልባጭ ለቃለ እስራኤል ዳንሳ እንዳይቀበላቸው ነው። እሱ ነው ማይሳው እንጂ ራሳቸው እኛን ይዞ ጀመር። እኛን ራሳቸው
እንጨት ልታስፈልጣቸው ነው። አንተ ዝም በል። ጠላት እንዲህ የሚጎትተውን አልተቻለም። ጎሱ ሰው ከዝሙት እንትን ሴት ቀንስ፣ ጸሎት ጨምር። ቀንስ እንጂ ተው አይደለም ያለው ታውቃለህ። እና እንደዛ ነው። ለማንኛውም እንዴት ነው ገባ ካፕ በጣም አደገኛ ቁማር እኮ ነው የተጫወቱት። በተለይ እነዛ ሁለት ሰርጎ ገብ ጸሐፊዎች ናቸው በጣም ነገሩን ያብኳኩት። እየገቡ ኢንፎርሜሽንም በቃ በደንብ እየተቀለቡ የነበሩ ጸሐፊዎች ናቸው። ግን እነ ዶክተር አንቶኒዮስ ማለት ስዩም አንቶኒዮስ ምርጫውን ይወዳደሩ ነበር እንዴ? ካውንስሉ እሱ ጋር ያልገባኝ ያለው አይወዳደር። ምን አገናኘው ከካውንስሉ ምርጫ ጋር? የነሱ መታገድ አይደለም። የነሱ መታገድ የመሪዎቹን ስም ማጉደፍ ነው። የመሪዎቹ ስም መጉደፍ ደግሞ የቤተ ክርስቲያን ስም መጉደፍ ሆኖ ነው የቀረበው። አንተ አሌክስ የሚባል ሰው ከየት አገኘው? ዛሬ ያለሁበት ቦታ ቦለኩት ይመጣል ደግሞ እና ምንድነው መሰለ እነዚህ ከሄዱት መሪዎች መካከል አሉ መሪዎቹ እዛ ሜኖናይት ጋር ህብረት ያደረጉ ፎቶ ላይ ቅድም ያያቸው መሪ ማለት ነው፣ የቤተ ክርስቲያኒቷ ፕሬዝዳንት። ስለዚህ ኢንፎርሜሽኑ ተወዳዳሪው ፓስተር ነው የሰጧቸው ለጸሐፊዎቹ መጀመሪያ ላይ አውጥተው የሰጧቸው። ለምንድን ነው አውጥተው የሰጧቸው? የእነዚህ ሰዎች ስም ዲሞናይዝድ ሲሆን እንትን ይሆናል፣ የሚወዳደር ሰው ይቀንስላቸዋል፣ ወይም የነዛ ሰዎች የመመረጥ እድል አናሳ ይሆናል፣ ወይም በራሳቸው ፈቃደኝነት ከምርጫ ውድድር ይወጣሉ። ከካውንስሉ የምርጫ ውድድር ማለት ነው። ተረዳኝ? አሁን ገብቶኛል። አሁን ገብቶኛል። ስለዚህ እነ ዶክተር ስዩም አንቶኒዮስ ቤተክርስቲያናቸው ከነዚህ መሪዎች ጋር ተያይዞ የተነሳበትን ክስ ለማስቆምና በእነዚህ መሪዎች ስህተት ምክንያት እዚህ ሀገር ሊደረግ የነበረውን ዓለም አቀፋዊ ስብሰባ እንዳይደረግ በየሚዲያው እየሄዱ መቃወምና እንዲቀርብ ተጽዕኖ ማድረግ ነበረ ሀሳባቸው። ምንድነው የፈለጉት? የመሪዎቹን ስህተትና የቤተክርስቲያኗ ማንነት ለይቶ ቤተክርስቲያኗን ለመጠበቅ ነው። ስለዚህ እዚህ ስራ ለራሳቸው ለተወለዱበት ላደጉበት ቤተክርስቲያን ሲዋደቁ፣ በዛ በኩል ግን መሪዎቹ እንዳይመረጡ ደግሞ የሚሰሩ ለቤተክርስቲያን የቀኑ የሚመስሉ ስም ላይ እበት የሚለቀልቁ ደግሞ ሰዎች ነበሩ፣ በጽሁፋቸው ማለት ነው። እነሱ ግን ኢንፎርሜሽኑ እንትን ያላቸው የተሰጣቸው በማን ነው? በካውንስሉ ላይ ፕሬዚዳንት ለመሆን በሚመረጡ ሰውዬ ማለት ነው። አደገኛ ነገር ነው የምትነግረኝ። ፖለቲክስ ነው እኮ ለካ ኤምኬሲ ያው የምትወክለው ሰው ይኖራል። በኤምኬሲ በመካነ ኢየሱስ በኩል ካውንስሉ ላይ የሚመረጡ ሰዎች አሉ ማለት በቃለ ሕይወትም በምንም አለ ካውንስሉ ላይ የሚመረጥ ሜንላይን ቸርቾች ናቸው አፍተር ፕሬዚዳንትነት መመረጥ የሚችሉት። ገባ? እነ ኤርሚያስ ድምፅ አላቸው፣ እነ መስፍን በሹ ድምፅ አላቸው፣ እነ እዩ ጩፋም እነ ማነው ጃፒም ድምፅ አላቸው። አይመረጡም እንጂ ድምፅ ይሰጣሉ። ስለዚህ ለመመረጥ ከነሱም ጋር ተገናኙ፣ ተቃቀፉ፣ የተቻላቸውን ያክል ኮንሰርት መረቁ፣ በመክፈቻ ያደረጉት ሰፈሩን። ገባ? ፖለቲክስ ነው። ገባ? ትናንትና እንደ ህዝብ ታፋጅና ትተኳኩስና ምናምን ኬንያ ላይ እንገናኝ ምናምን ብለህ ተሰብስበህ ኬንያ ላይ ሻይ ቡና እያልክ አንተ እኮ አጫርሳ ሊሆን አካላችሁ እኮ ግን በቃ ተሰብስበህ ደግሞ ታወራለህ ፖለቲክስ ስለሆነ። ገባ? ጠላትህም ቢሆን የምትጠቀምበት ከሆነ ትደራደረዋለህ። ገባ? መጽሐፍ ቅዱስ ላይ ግን እንደዚህ ወንበር ስበን የምንቀመጥበት ኢሹ ራሱ የለም እኮ ባይብሊካል በሆነ መንገድ። የመካነ ኢየሱሱ ልክ ነው። ቀጣይ ቤተክርስቲያኒቱ ፕሬዚዳንት ለመሆንና ላለመልቀቅ ነው።
እና ብቻ እንደዛ ነው ጦርነቱ። አሁን ካውንስሉን ቀጥሎ ይመራዋል እናየዋለን እንግዲህ እድሜ ከሰጠን እግዚአብሔር። ጠቅላይ ሚኒስተሩ በነገር ላይ ለወጣት መሪዎች ለምን አይሰጡም ብሎ ጠይቋቸዋል። መጋቢ ጻድቁን ለተተኪ ወጣት መሪዎች ያኔም ብሏቸው ነበረ። በርግጥ እሳቸው ደግሞ በልባቸው የሚመላለሰው እንትን ለካሌብ የተጠቀሰው ተራራሞን የኤፍሬም መሬት መነጥረዋለው ምናምን ገና ዛሬም እንደ 40 ዓመት ነኝ ጉልበት ያልተነካም ምናምን የሚለው ጥቅስ ፖለቲክስ እኮ በጣም የሚያስጠላ ነገር እኮ ነው። በተለይ በቸርች ውስጥ በጣም ያስጠላል። በዓለም ላይ ራሱ አንዳንዴ እንደዚህ አይነት ጭካኔ የለም ማለት ሰው እኮ በተለይ በአገልግሎት ላይ ስሙ ቢቆይለት ጥሩ ነው። እውነት ነው። ማንም ኤጲስቆጶስነትን ቢመርጥ መልካምን ነገር ተመኝቷልና ሹሞ ይላልና ያኔ እነ ጳውሎስ በነበሩበት እኮ አንድ መሪ ሲመጣ እንደውም ታሪክ ላይ እኮ ከፍተኛ የመሩት እኮ 5 ዓመት ምናምን ነው እንጂ ይሞታሉ አብዛኞቹ። ስደት መከራ ስላለ አይሰነብቱ እና ፍላጎቱ ራሱ እሞታለሁ ለዚህ ወንጌል እንጂ ሹመቱም ያመጣልኝ ጥቅም አለ የሚል አይደለም። አሁን ያው እኛ በቢግ ባንድም ምናምን መቅበር ጀመርን። ሳክስፎን ወጥቶ ምን ወጥቶ የቀብር ስነ ስርዓታቸው ራሱ እኮ አሸመረቀ እና እድሜ በጣም እየገፋ ሲመጣ ያው ጥሩ የቀብር ስነ ስርዓት ያምራል። እንደው ከተማሪ ሳይዞሮ ምናምን ከባድ አስቸጋሪ ነው እሱ። ያብን አወቀው እንዴ? ከታች ያለውን አቤላ አላወኩት። በቀደም የደወለ ልጅ ነው የአስሬ ፍሬንድ ነው። ጀስት እንድታውቅ ማቴ ወዬ ይሰማል። ባለፈው እንጸልይላቸው ወይስ እንጸልይባቸው ብለህ ነበርና አሁን እንደው ምንድን ነው የምናደርገው? አረ በቃ ዛሬ በሰላም ነው እኮ ሐሳቧ ላይ ተወያየ ነው። ደግሞ ኮመንቱ ይጨናነቃል እሱ ቶፒክ ሲነሳ። እንጸልይላቸው የሚልም ሰው መጥቶ ነበረ በቀደም። ሐሰተኛ ነቢያት እንጸልይላቸው፣ ሐሰተኛ አስተማሪዎች እንጸልይላቸው፣ እንማልድላቸው። በግብረ ሰዶም ተበክሏ ምናምን ትሉ ሰዎች ውሸት ነው። በጣም ነው የምንጸየፈው። እሺ በጣም ነው የምንጠላው። በጣም አንዳንድ መሀል ላይ እንደዚህ አይነት መንገጫገጭ ሲፈጠር ፊት ለፊት ወጥተን የምንቃወመው ፕሮቴስታንት ስለሆንን ውስጥ አፍነ ነው አናስቀምጠው። መርዙን አውጥተን እንረጨዋለን፣ እናጠፈዋለን፣ በትነዋለን። ከዛ ይሄ መርዙ ውስጡን አይገለን፣ ፊት ለፊት እየተቃወምን ነው። ስለዚህ አሁን እየተናገርን ያለነው ሲሪየስሊ ፕሮቴስታንት በተለይ ኢትዮጵያ ውስጥ ያለው የፕሮቴስታንት እንቅስቃሴ ግብረ ሰዶም ጠል ነው። እንደው እንደ ግለሰብ የተጠቁትን ሰዎች ማሳደር ላይ ወይም እንትን ላይ ሳይሆን የሚመሰረተው ድርጊቱንና አመፁን ግን በጣም እንጸይፈዋለን፣ እንጠለዋለን። ሰዎች ከዚህ ስርዓት እንዲፈቱ መውጫ መንገዱ ወንጌል ብቻ እንደሆነ እናምናለን እና መፍትሄው ወንጌል እንደሆነ እናምናለን። ስለዚህ መጀመሪያ እንደዚህ አይነት አመፅ ሲመጣ ግን ወጥተን እንቃወማለን፣ ህዝብ እናሳስባለን። ሰው ዝም ብሎ አሁን እንደ ሃይማኖት መለጣጠፉ አስፈላጊ ነው ብዬ አላስብም። ለምሳሌ ኢትዮጵያ ፕሮቴስታንት ውስጥ ይሄ ጉዳይ ቢከሰትና ቢስፋፋ ጠንቁ ለሁሉም ቤተ እምነት እንደ ሀገርም ለሀገርም ሁሉ ጠንቅ የሚሆን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ብትጠቃ ወይም ይሄ ጉዳይ ሾልኮ ቢገባና ቢስፋፋ የምንጠቃው እኛ ነን። እንደ ሀገር የእኛ ቤተ እምነት ውስጥ ይሄ ነገር አልተጠቀሰም ወይም አልተነገረምና እነ ከሌ ቤት ሲቃጠል የእኛ ቤት ምንም አያገኘውም አይነት ነገር የለም። የጎረቤት ቤት ሲቃጠል ሮጠን ውሃ የምንደፋው
የእሱንም ቤት ለማጥፋት ብቻ አይደለም፣ ቀጥሎ የኛ ቤትም እንዳይቃጠል። ስለዚህ አብረን ሆነን የምንጸየፈው አብረን ሆነን የምንቃወመው የአመፅ የአጋንንት ሐሳብና የሰዎች እግዚአብሔርን ያለመታዘዝ ውጤት የሆነ ርኩሰት ስለሆነ እንደው ጴንጤ እንደዚህ ነው እንደዛ ነው ብሎ መለጣጠፉን ትተን አብረን ይህንን ርኩሰት እንቃወም። አብረን የልጆቻችን ነገር የሚጸናበት የሚያምርበት ቤተሰቦቻችን ማንፈራበት። ሶፊያ ሽባባው ጽፋ ነበር አንድ ጽሁፍ እና ይቺ እህት የጻፈችውን የአሜሪካ ልጆች የማላኖረው ከዚህ ስጋት የተነሳ ነው እንጂ አሜሪካ መኖር እንችላለን እና ልጆች ያለች ግን ከዚህ አስተሳሰብ ርቀው እንዲያድጉ ስለምፈልግ ልጆቼን አገር ውስጥ ማሳደግ ፈለግኩኝ አለ። እንደ ሀገር ቤተክርስቲያን በእንደዚህ አይነት ነገር ስሟ የሚነሳ ከሆነ ከዚህ ወዴት እንሸሻለን፣ ከኢትዮጵያ ወዴት እንሸሻለን የሚል አይነት ሀሳብ ጽሁፍ አካፈለች እና ሀገራችንን ከእንደዚህ አይነት ርኩሰት ለመጠበቅ አብረን ነው አትሊስት እዚህ ጉዳይ ላይ አንድ አይነት አቋም አንድ አይነት ስታንድ ይኖራል። እንደ ጴንጤ ፕሮቴስታንት ስለተባለ ብቻ በሃይማኖት ልዩነት ኦርቶዶክስ ልትሆን ትችላለህ ወይ ካቶሊክ ወይ ሙስሊም ልትሆን ትችላለህ፣ አላቅም ስለሆንክ ብቻ የጴንጤ ችግር ነው ብለህ የምትስቅበት ወይም የምትፈርድበት ጣት የምትጠቁምበት አይደለም። አብረን ነው መነሳት ያለብን። ማህበረሰብ የሚበክል ጉዳይ ነው ይሄ። የመድረክ ስብከት አይደለም ይሄ። አመፅ እርኩሰት ነው፣ የሚስፋፋ ነገር ነው። ውስጡን ህዝብን እየጨረሰ ሞራል እየገደለ የሚሄድ እግዚአብሔር የሚጣለው አመፅ ነው እና አንድ ላይ እጅ ለእጅ ተይዘን የምንቃወመው እንጂ እንደ ግል የጴንጤች ብቻ ችግር የኦርቶዶክስ ብቻ ችግር ወይም የሆነ እምነት ችግር ብቻ አይደለም። እንደ ሀገር የሀገር ችግር በዛ መንገድ እንድታዩት ነው መሀል ሰበር የገባው። ቴንኪዩ። እሺ አቤላ ቴንኪዩ። ሻሎም እዚህ ሀሳብ ላይ የምትለው ነገር ኖሮ ነው የገባኸው? አው በመሀል አይቼው ነበር። አቤላ ቡና በደንብ አብራራልን። ስለዚህ ዝም ማለት ይሻላል። እሺ ዳግማይ እንዴት ነህ? ሚውት ነው ማይክ። እሺ ያቡ ቀጥል። የበቀደሙ ቶፒክ ላይ ተመልሰህ ነበር። እንጸልይባቸው ገባ እንደ ማትዬ አንተ ነው የገባኸው። እንኳን አልገባውም፣ ግን የሆነ ውስጥ ሞልቶ ከሆነ ሂድበት ብዬ ነው። ውስጤ ማትዬ የኔ ውስጥ አይሞላምና ያው ባለፈው እንዳልኩ ይሄ ማለት አይ ቲንክ በዚህ ጉዳይ ቀደም ስለ ጉባኤው እያወራችሁ ነበረ። አንዳንድ መረጃዎችን እየሰበሰብኩኝ ነበር። ቀደም ዲቴል ኢንፎርሜሽን ምን ያወራችሁትና ትንሽ ቻሌንጆች አሁን ከፊታችን በተለይ ትልቅ ቻሌንጅ አለ። በጣም ትላልቅ ቻሌንጆች አሉ። እንደዛው ግን እግዚአብሔርም ጸጋውን ያበዛል። እንደዚህ ፊት ለፊት ወጥቶ የሚጋፈጡ ሰዎችን ባለፈው ለራሴ አንድ ጥያቄ እየጠየኩኝ ነበር። ሰዎች ባይዘዊ ካልተፈቀደላቸው ካልተሰጣቸው ውሸትን ውሸት ነው ብሎ መናገር አይችሉም። አንዳንድ ሰው ተቃዋሚ የሚያደርገን ሰዎች አሉ። ከዚህ በፊት ማቲ እንደው በትንሹም ታውቃለህ፣ በጣም በብዙ ቻሌንጅ ነው እኛ የሰራነው። በጣም በብዙ ቻሌንጅ አሁን ብዙ ወንድሞች አሉ። ያኔ ሁሉም ነገር እንደዚህ ግልጽም አልነበረም። በጣም በብዙ ተጋድሎ እና ዛሬ ኢቭን የተለያዩ ሴኩላር ሚዲያዎችም ፊት ለፊት የሚታዩ ነቶችን ይዘግባሉ። ግን እኛ በነበርንበት ሰዓት ምዕመኑ ራሱ ኢቭን ሳይፍ ይዞ ነበር የሚወጣው። አብሮኝ የነበሩ ልጆች ጠዋት ተቃውሞኝ ከሰዓት አብሮኝ የሆኑ ሰዎች አሉ። ጠዋት ተቃውሞኝ ከሰዓት አብሮኝ የሆኑ እነዛ አብሮክ ያሉ ሰዎች ራሱ ማሳመን በጣም ትልቅ ቻሌንጅ ነበር። አሁን ሁሉም ነገር ግልጽ ሆኗል። አሁን እነዚህ በተለይ በስተተከደ ያሉም ሰዎች ምዕመኑ ራሱ ለመረዳት አሁን ቅርብ ነው። ቴክኖሎጂ አለ፣ ብዙ ነገር አለና አሁን ቻሌንጁ ደግሞ አቅጣጫውን እየቀየረ ነው። ከውስጥ ብቻ ሳይሆን ከውጭ የሚመጡ ቻሌንጆች አሉ። በተለይ ይሄ የተመሳሳይ ጾታ ኢሹ በጣም ትልቅ ኢሹ ነው። እኔ ባለፈው በጣም ውስጥ የሚያዝን ነገርም ስለነበረ እኛ ከምናወራውን በላይ ነው። በጣም ሰፊ ነው ምህዳሩ።
በጣም ሰፊ ነው። ምክንያቱም ዓለም በአንድ መንደር የሚባል መሪ አላት። ዓለም በተለይ ኒው ወርልድ ኦርደር ትልቅ ሙቭሜንት ነው፣ መቅረት ማይችል ነገር። ምክንያቱም ክርስቶስ መምጣት አለበት፣ የዓለም ፍጻሜ መሆን አለበት። የዓለም ፍጻሜ ሲሆን ደግሞ ዓለም በአንድ መንደር ነው፣ ዓለም በአንድ መጽሐፍ ነው የምትመራው። በጣም ትላልቅ የቻሌንጅ ጊዜዎች እየቀረቡ ነው። ይሆናል፣ ፈርሟል፣ አልፈረመም፣ ይቀበላል፣ አይቀበልም ከምንለው በላይ ነው። ግዴታ የሚያደርጉ ሂደቶች ይኖራሉ። ያኔ ቤተክርስቲያን እንዴት መንቃት አለበት? ቅድም በተለይ እዚች ጋር መሪዎች እነማንን እንዴት ነው የሚታዘዙት? የፖለቲካና የሃይማኖት ጣልቃ ገብነት ሲገ ትላልቅ አስቸጋሪ ድልድዮች አሉ። በነገራችን ላይ በጣም ትልቅ ዋጋ የምንከፍልበት ጊዜ፣ እግዚአብሔርን በጸጋው ከጎናችን የሚሆንበት ጊዜ፣ ቤተክርስቲያን ምናልባት ድጋሚ ልትነቃና ያው እግዚአብሔር በዘመናት መካከል ሰው አለው ብዬ ማምን ሰው ስለሆንኩኝ የእግዚአብሔርን ማዳን የምንጠባበቅበትም ጊዜም ጭምር ነው ከፊታችን ያለው። ተባረክ። ያው መቼም በጣም ልብ ልንላቸው የሚገቡ ጉዳዮች አሉ። በተለይ ዛሬ ያነሳናቸው መሪዎቻችን በተመሳሳይ ጾታ ጉዳይ ላይ ከተያዙ አቅም ይኖራቸዋል፣ ባያዙ ይሻላልና አቅም ይኖራቸዋል፣ የገንዘብ አቅም ይኖራቸዋል፣ የጉልበት አቅም ይኖራቸዋል። ስለዚህ የትኛውንም ሰው ወደ ማፈንም ደረጃ ሊመጡ ይችላሉ። ያሉበትን ፖዚሽን ራሱ ፓወር አለው እና አስቸጋሪ ነው፣ በጣም አስቸጋሪ ነው። በፈተና ውስጥ ለመፈተን ራሱን ዝግጁ ያደረገ አማኝ ያስፈልጋል። ዋጋ መክፈል አማራጩ ያደረገ አማኝ ያስፈልጋል በዚህ ጊዜ። ስለዚህ መንፈሳዊ ጥንካሬያችን በጣም ወሳኝ ነው ማለት ነው፣ ያለንበትን ጊዜ ለማለፍ። ቅድም እንዳልከው ከቅርብ ነው የሚመጡት፣ ካየነው ነገር ነው። በዙሪያችን አሁን የምናየው የምናስተውለው ነገር አለ፣ ድባብ አለ፣ እየመጣ ያለ ነገር አለ። ይሄ እየመጣ ያለውን ነገር መቋቋም የምንችለው ሰዎችን በእግዚአብሔር ቃል በማንቃትና ራሳችንም ደግሞ በመንቃት ነው። እውነት ለመናገር መታመኛችን እግዚአብሔር ብቻ ነው ይሄን ነገር ለማስቆም። በተለይ ዛሬ ያነሳነውን ሀሳብ ለምን ዓለሙ ላይ በጠቅላላ ያለውን ነገር ስንመለከትና ስናይ ሁሉ እጅ የሰጠበት ጉዳይ ነው ወደኛ ጋር እየመጣ ያለው። ሁሉ የተማረከበት ጉዳይ ነው። ዩሮፕ ብትሄድ በጠቅላላ አሜሪካ ብትሄድ አብዛኛው ቦታ ላይ ጥቂት ከሚባሉት ውጪ በቤተክርስቲያን ደረጃ ማለት ነው እና እየተቀነቀነ ያለ ዩሮፕ ላይ ሆሞሴክሹዋል የሆኑ ሰዎች ህብረት የሚመሩበት፣ ውርጃን የሚፈቅዱ ሰዎች የሚመሩበት የምናውቃቸው በጣም ታዋቂ የሚባሉ ሰዎች አሉ በዚህ አይነት መንገድ እና የነዛ ግፊት ነው ወደዚህ የሚመጣው እና መቋቋም የምንችለው እግዚአብሔርን በማስቀደም። ገንዘብ ካልን ከኛ በላይ ገንዘብ አቅም ያላቸው ናቸው። ጉልበት ካልን ከኛ በላይ ጉልበት ያላቸው ናቸው። ታርጌታቸው ራሱ እኔ እናንተን አይደለም ነው። እነሱ ሲመጡ ራሱ ይሄን ነገር ለማስፋፋት በቤተ ክርስቲያን ውስጥ ሲንቀሳቀሱ እጃቸውን ሲሰዱ ራሱ የሰደዱበትን አሰዳደድ አይታል። እንግዲህ መሰረተ ክርስቶስ የምትባል ቤተ ክርስቲያን እኛ ከልጅነታችን ጀምሮ አእምሯችን ላይ የተቀረጸ ነገር አለ። ቃልዮት ሲባል፣ መካነ ኢየሱስ ሲባል እና ቃልዮት ውስጥ ገብተው አንድ ግለሰብ አንድ ምዕመን እየፈለጉ ቆይ በዛ ምዕመን በኩል እያሉ ቢሆን ብዙ ችግር ላይኖረው ይችላል ማለት ተስፋፍቶ ለመምጣት አቅም አግኝቶ ለመምጣት ሁሉንም ለመውረስ ሁሉንም ለማግኘት ይቸገራል በጣም። ግን ከላይ የተቀመጠው ሊያውም የአጥቢያ እንኳን መሪዎችን አይደለም በጽህፈት ቤት ደረጃ ከጫፍ እስከ ጫፍ ቤተክርስቲያኗን የሚያንቀሳቀሱ ሰዎች ጋር ነው ግንኙነት የሚያደርጉት።
እነዚህ ሰዎች አጠመዷቸው ማለት እታች ድረስ ይወርዳል ማለት ነው። ለምሳሌ በመሰረተ ክርስቶስ ደረጃ ዶክተር ስዩም አንቶኒዮስ የመሰረተ ክርስቶስ አባልም አገልጋይም አይደለም ተባለ አይደል? የተባለው ኬት ነው? ከሄድ ኦፊሱ ከዋናው። ስለዚህ ይሄ ድምጽ ከተላለፈበት ጊዜ ጀምሮ ምናልባት እግዚአብሔር ነገሮችን ይቀይር ይሁን ባናቅም፣ ግን ይሄ ድምጽ ከተላለፈበት ጊዜ ጀምሮ ተፈጻሚነቱ ኢትዮጵያ ውስጥ አይሮን ነው። መካን መሰረተ ክርስቶስ ከኢትዮጵያ ውጭ ይኖራት አላቅም፣ ግን ውጭም ካላት እሱንም ጨምሮ ይሄ ሰው እዛ ቦታ ላይ ስፍራ የለውም። እንዲሆነ ያደረገው ነገር ምንድነው? ሄዱ ነው የተገኘው፣ ከላይ ነው የመጣውና እነዚህ በተለይ ነገ በቤተ ክርስቲያን ውስጥ ያለውን ተስፋ ሊያጨልሙ የሚመጡ ሰዎች የገንዘብ አቅማቸው የኢኮኖሚ አቅማቸው በጣም ከፍተኛ መሆኑ ትልቅ ስጋት ነው። ስለዚህ እንዲህ የተወያየንባቸውን ሐሳቦች አሁን ጊዜ ወስደን እንደዚህ ያወራናቸውን ሐሳቦች ስንበረከክ እግዚአብሔር ፊት ሲሪየስሊ ይዘናቸው መቅረብ አለብን። እውነት ነው፣ አንዳንዶቻችን የሚቸግሩን ብዙ ነገሮች ሊኖሩ ይችላሉ። እዚህ ውስጥ የምግብ ጥያቄው ያልተመለሰለት ሰው ሊኖር ይችላል። የልብስ ጥያቄው ያልተመለሰ፣ የሥራ ጥያቄው ያልተመለሰለት፣ የትዳር ጥያቄው ያልተመለሰለት ሰው ሊኖር ይችላል። መቼም ያው ራሳችንን ስለምንወድ ስንበረከክ በጣም ፎከስ ላያችን ላይ እናደርጋለን። ምንም ፎከስ ላያችን ላይ ብናደርግ ግን 20 እና 30 ደቂቃ እነዚህን ጉዳዮች አንስቶ ለእግዚአብሔር ማሳሰብ በጣም ተገቢና አስፈላጊ ነገር ነውና ከውይይቱን ባሻገር እርስ በርስ ከመነቃቃታችንን ባሻገር በጉዳዩ ላይ ሐሳብ ከመያዛችንን ባሻገር እግዚአብሔር ፊት ደግሞ መቅረብ ያለበት ነገር፣ ይሄ ሲሪየስ ነገር እግዚአብሔር ፊት ይሄ ጉዳይ መቅረብ አለበት። እኛ በእግዚአብሔር የምናምን ሰዎች እግዚአብሔር የነገስታትን ልብ ምን ያደርጋል ይላል? እንደ ውሃ ፈሳሽ ወደሚፈልገው አቅጣጫ እንዲፈስ ያደርጋል። የነገስታትን ልብ አምላካችን እግዚአብሔር እኛ የምናመልከው ጌታ መቆጣጠር ይችላል። ጸሎት ደግሞ ጉልበት ያለው ነገር ነው፣ ኃይል ያለው ነገር ነው። ሰዎች እንደ እግዚአብሔር ቃል የሚጸልዩ ከሆነ፣ እንደ እግዚአብሔር ቃል በፊቱ የሚወድቁ ከሆነ እግዚአብሔር ጸሎትን የሚሰማ አምላክ ነው፣ በጊዜው የሚመልስ አምላክ ነው። እኛ በእግዚአብሔር የምንታመን ሰዎች መሆን አለብን። ከላይ ያሉ ሰዎች መጡብን ሊያፈራርሱን ነው ብለን የምናስብ ሰዎች መሆን የለብንም። እግዚአብሔር በአንድ ቀን ተነስቶ አዋጅን መገልበጥ ይችላል፣ አዋጅን መሻር ይችላል። ስለዚህ በዶክተር ስዩም አንቶኒዮስ ጉዳይ ላይ ልባችሁ እንዴት እንደዚህ ይሆናል ብላችሁ የምታስቡ ሰዎች ይሄን ጉዳይ ከራስ ጋር መብሰልሰል ብቻ ውጤት የለውም ማለት ነው። ለጸሎት ይዘነው ልንቀርብ ይገባል። እግዚአብሔር ፊት ይዘነው ልንቀርብ ይገባል። ለእግዚአብሔር ልናሳስበው ይገባል። ብንችል ጾመንም 3 ቀን ሊሆን ይችላል። ዛሬ እሑድ ነው። ለምሳሌ ሰኞ፣ ማክሰኞ፣ ሮብ ብንጾም አትሊስት ቁርሳችንን ባንበላ። ያልበላንበት ሪዝን ምንድን ነው? ቁርስ ያልበላንበት ምክንያት ምንድን ነው ከተባለ እንኳን እግዚአብሔር እንዲመልስልን የፈለግነው መልስ አለ ብለን እያሰብን ግማሽ ቀናችንን እንድንውል እግዚአብሔር ይሄን ጉዳይ መመለስ አለበት፣ እንድናስታውስም እንድንነቃም ስለሚያደርገን እና 3 ቀን ስል ወዲያው የነነዌ ጸሎት እኮ በጣም ጥሩ ጸሎት ነው። ለጊዜውም ቢሆን ከጥፋት ታቅበዋል እና እኔ ደግሞ ልጆቻችሁን አታብሉ አላልኩም፣ ከብቶቻችሁን አታብሉ አላልኩም እና የነነዌ አውድ ልጅንም ከብትንም ሕያው ነኝ የሚል ቤት ውስጥ ይዛችሁ የግል ያደረጋችሁት አዋፍ እንኳን ቢኖሩ እነሱም ጭምር ነው የሚጾሙትና እኔ ያነሳሁት ራሳችንን በግላችን ነውና ለጾም ማነሳሳት ሰዎችን ደግሞ መልካም ነገር ነው፣ ጥሩ ነገር ነው። ጉዳዩን በፖዚቲቭ ማየት ያስፈልጋል። መጾም መጸለይ የሚባለው በእግዚአብሔር መልስን ይዞ እንዲመጣ አንዱ መንገድም ስለሆነ ያው ብዙ ስላወራንበት ስለተሰማኝም በዚህ ጉዳይ ላይ ሀሳብ ልጨምርላችሁ ብዬ ነው። ሀሳብ የምትጨምሩት ካለ እድል ሰጣችኋለሁ። እንግዲህ ለመሰናበት ያክል በዚህ 2ኛ ቆሮንቶስ ምዕራፍ 10 ላይ ያለውን
ጽፌዋለሁና ይሄ እንግዲህ ከቅድም ጀምሮ ያነሳን ያለ ነው በእግዚአብሔር ሐሳብ ላይ የሚነሳው የሰው ዕውቀት ነው። የሰው ዕውቀት ማለት አጋንንት ነው። ስለዚህ እሱን ማፍረስ ደግሞ ያው የነቁ ክርስቲያኖች አንዱ ተግባር ነው። ንቁ በመጠንም ኑሩ ይላልና ይሄ ለክርስቲያን የተሰጠ ነውና እንግዲህ ማፍረስ ስራችን ነው። አንዱ ይሄ አካል የማፍረስ አካል ነው። እስከዚህ ሰዓት እስከ 7 ሰዓት ያስቀመጠን ብንተኛበት ሰዓት ላይ እረፍት ሰዓት ላይ አንዱ ይሄ ነው። ይሄ ደግሞ የሚቀጥል ነው። ስለዚህ ማፍረሳችን እንቀጥላለን። በእግዚአብሔር ዕውቀት ላይ በእግዚአብሔር ሐሳብ ላይ የሚነሳውን የሰውን ዕውቀት ዛሬም ነገም እናፈርሳለን። በኢየሱስ የመፈረሰ ይሁን። እንግዲህ ያው ማፍረሳችን እንቀጥል ለማለት ነው ለወንድሞችና ለእህቶች። እሺ ተባረክ ሶል። ሌላ ማጠቃለያ ሐሳብ አላችሁ? አቤላ ጨረስክ? ለብራዘር በቃ ልሰናበታችሁ። ጌታ ከእናንተ ጋር ይሁን። መልካም ምሽት። አሜን። እሺ ተባረክልን። ሻሎም ሐሳብ አለ ማጠቃለያ? አይ ያው መጽሐፍ ሲናገር ለሚድኑት የሕይወት ሽታ ለሚጠፉት ደግሞ ሐረር የሞት ሽታንን በዚህ ምድር ላይ ጨው ነን አይደል? ኢየሱስ ሲያስተምረን እንደዛ ብሎ ነው ያስተማረን። ሰው እውነት ነው። ስህተት ሲሆንም ስህተት ነው ማለት አለብን። ስለ ሀገርም ደግሞ ለመማለድም መመርከክ አለብን። የኛን ጉዳይ ብቻ እንዳልከው ይዘን መንበርከክ የለብንም። እንደ ሀገርም እቺ ሀገርም እጃችን ላይ ነችና እንደ ሀገርም መገሰጽ ያለብንን ነገር በህይወት እየገሰጽን እየጸለይን መትጋት ያስፈልጋል። ልክ ናችሁ። በዚህ ዝም ብዬ ከመውጣ እንደዚህ ብዬ ላውራ። እሺ ተባረክ። ቢኒያም ትላንት የነበርከው ልጅ ነህ? ሐሳብ ሰጥተህ ወጣኸው? አዎ ማቲ፣ እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንደዛ እንደ ልብ ተናግረህ ትወጣለህ። አሁን ያስገባው እሱን ልነግርህ ነው። ባይዘው ምን አልከኝ? ትላንትና አይ ቲንክ እንደ ልብ ተናግረህ ነው የወጣኸው አይደል? ወጥቼ አይደለም ማቲ፣ እንትን ዳታ ነበርና ተቋረጠ። በዛ ሌሊት እንግዲህ እንደምታውቀው ማግኘቱ ትንሽ ከባድ ነው እንትን እና እኔም እኮ አወራለሁ፣ ዝም ብዬ አወራለሁ፣ ለካ ተቋርጧል። ትላንትና ሐሳብ ስትሰጥ ነበረ። አዎ ከዛ በኋላ እኮ ካርድ ሞላውና ሳገኘ የለህም። ስወጣ ፈለግኩ በጣም ጠብቄህ ነበር። አንደኛ ልንጨርስ አካባቢ ላይ ነው የመጣው፣ ሁለተኛ ደግሞ ያው ስለ አገልግሎትህም ስለ ጸጋህም መጠየቅ ፈልጌ ነበር። ለምንድነው መጠየቅ የፈለኩት? በጣም ጠበቃ የቆምክላቸው ሰዎች ነበሩ ትናንት። በጣም ጠበቃ የቆምክላቸውና እዚህ ጋር የተወያየነውን ውይይቶች ያነሳናቸውን ሐሳቦች እንዳላስፈላጊ ሐሳብ አድርገህ ቆጥረህ ነበር። ግን ሐሳብን መጨረስ ስላለብህ ጸጥ ብዬ ሐሳብን እንድትጨርስ አድርጌያለሁ። አይ ቲንክ አሁንም ቶፒካችን ላይ አልነበርክም ውስጥ አሁን ነው ጆይን ያደረገውና እኛ እዚህ ሩም ላይ ታይትል እንጽፋለን። ሐሳብ የሚወራበት ማለት የምናወራበትን ታይትል እንጽፋለን። ከዛ የምናወራው በዛ ርዕሰ ጉዳይ ላይ ነው። ማንም ሰው ገብቶ የራሱን ሐሳብ መስጠት ይችላል፣ ግን ሌላውን መዝለፍ አይችልም። ወይ ለሆነ ሰው ጠበቃ ሆኖ እዚህ ጋር የተሰበሰብነው ሰዎች አትጸልዩ ማለት አሁን አይቻልም። ለምሳሌ አሁን አንተን አትጸልይም ብልህ አትጸልይም አሁን እዚህ ምን ትሰራለህ ብልህ አይሆንም። ትክክል አይደለም። ለምንድነው ትክክል ያልሆነው? ስትጸልይ ቆይተህ ሊሆን ይችላል የመጣው። እዚህ ጋር ያገናኘን ሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ ሐሳብ የምንለዋወጥበት የተሻለ ሐሳብ ይዘን የምንወጣበት
ፕላትፎርም እንጂ ዝም ብለን ነገሮችን የምናነሳበት አይደለም። ሚዲያ ላይ የተገለጡ ነገሮች ላይ ግን እናወራለን። ለምሳሌ አንድ ሰው በሆነ ጉዳይ ላይ ቪዲዮ ቢሰራ መልካም ነገር ከሆነ አዳምጡት ብለን ለ50 ለ60 ሰው ሼር እናደርጋለን ግሩፓችን ላይ ላለው ሰው። መልካም ካልሆነና እንደ ቤተክርስቲያን በጎ ተጽዕኖ ደግሞ የማይፈጥር ከሆነ ያንን ቪዲዮ ይህ ሐሳብ መጽሐፍ ቅዱሳዊ አይደለም ብለን እንሞክታለን። በዛ ጉዳይ ላይ ደግሞ አይ ልክ ናቸው የሚል አካል ከመጣ እሱንም ለማዳመጥ ደግሞ ፈቃደኛ እንሆናለን እና ትናንትና ኖርማሊ በቃ እንደ ስራ ፈት ዝም ብለን ስራ ፈተን ምንም ስራ የሌለን እኔ ስራ ያለኝ ሰው ነኝ ባይዘው ቀን ሙሉ ስራ ስሰራ ቆይቼ ግን አሁን በዚህ ቶፒክ ዙሪያ ደግሞ መወያየት አለብን መነጋገር አለብን ብዬ ስላመንኩ ነው የመጣሁት። አሁን ጠዋት ደግሞ 1 ሰዓት ነው የምነሳው። 1 ሰዓት ተነስቼ ስራ አለኝ እሄዳለሁ። ምሰራው ስራ አለ። ጠዋት 1 ሰዓት የምነሳ ሰው ነኝ። ስለዚህ ይሄ ሐሳብ መወራት አለበት ብዬ ከአገልግሎትና ከስራ ቆይቼ መጥቼ እዚህ ሩም ከፍቼ የማወራው ዝም ብዬ እንትኖኛ ስራ ፈት ሰውኛ አይደል። ስለ ወንጌልም ያልገባኝ ሰውኛ አይደለም ባይዘው ሐሰተኛ ሲነሳ ወንጌል ያልገባን ወንጌልም ማንሰራ የኢየሱስን ፍቅር ያልቀመስን ያላወቅን ተደርጎ መቁጠሩ አግባብነት የለው። ትናንት በጣም ሰፊ ሰዓት ስለተናገርክ ሐሳብ ስለሰጠ ስለሱኛው ሐሳብ አሁን እግዚአብሔር ይባርክ። እኔ ነኝ ያስወረድኩ ያስገባው ደግሞ ተራዬን እንድታዳምጠኝ ፈልጌ ያው ቁጭ አድርጌልህ ልንገርህ ብዬ ነው። ምክንያቱም እውነት ለመናገር ምን እዚህ አሁን 66 ሰው አለ። እኔ ከማንም ጋር ጸበኛ አይደለሁም፣ ጠላት አይደለሁም። አንድ የሚያደርገን ደግሞ ነገር አለ ብዬ አምናለሁ። እዚህ ጋር ካለነው ሰዎች ጋር ምንድነው አንድ የሚያደርገን? የእግዚአብሔር ቃል ነው አንድ የሚያደርገን፣ መጽሐፍ ቅዱስ ነው አንድ የሚያደርገን። ስለዚህ አንድ በሚያደርገን ጉዳይ ላይ እንወያያለን። ዛሬው መሪዎችን መታዘዝ እንዳለብን እናምናለን፣ እናስባለን። ግን እስከምን ድረስ ነው የምንታዘዘው የሚለው ሐሳብ ነው ስናንሸራሽር የነበረው። በዛ ውስጥ ብዙ ወቅታዊ የሆኑ ርዕሰ ጉዳዮች ተነስቷል። ግን በጣም ተጠቃሚዎች ነን ብዬ አስባለሁ። እዚህ ጋር መታችሁ የሰማችሁ ሰዎች በሙሉ አንድ ቁም ነገር ትይዛላችሁ ብዬ አስባለሁ እና በጨዋነት ሐሳቡን የሚገልጽ ሰው ገብቶ ሰይጣንንም ማሞካሸት ይችላል። አይደለም ሰይጣን የሚጠቀምባቸውን ሰዎች ቀርቶ አይደለም ሐሰተኛ ነቢያትን ቀርቶ አይደለም የሐሰት መንፈስ ያላቸውን ሰዎች ቀርቶ አይደለም ዘይትና ጨው የሚሸጡትን ሰዎች ቀርቶ ሐሳቡን ማስተላለፍ ይችላል። መብቱ ነው። ሐሳቡ ልክ ነው ልክ አይደለም እንደ እግዚአብሔር ቃል ቼክ እናደርገዋለን። እንደ እግዚአብሔር ቃል እንፈትሸዋለን። ሐሳቡ ልክ መሆን አለመሆኑ መንፈሳዊ ሰዎች ነን ባይዘው እና በጣም እኔ ሌላ ሰው ቢሆን በጣም ዲስካሬጅ የሚሆነው ባይዘው ትላንትና አንደኛ ወደ የነበራችሁ ሰዎች ታስተውሳላችሁ ወደ ከ20 ደቂቃ በላይ ነው ያዳመጥኩት። ለምን በኋላ ላይ ለማቅናት እንዲመቸኝ በደንብ ሐሳቡን ላገኘው ብዬ ስራ ፈትናችሁ ወንጌል አሰብኩ በተቀባለ ተነስታችሁ ብሎ ወላ ቀባባቸውና እኛን ደግሞ ደረቆች አደረገን። አዎ በእርግጥ ያው እነሱ ያው ደና ነገር ስለሚመገቡ እንትን ሊሆኑ ይችላሉ፣ የተቀቡ ሊመስሉ ይችላሉ። በሰው እይታ በሰው አይን እንደዛ ሊመስሉ ይችላሉና ግን መቼም እግዚአብሔር የቀባው አንድ ነው። እኛ የምናውቀው የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን ብሎ የሰበከ የታሰሩትን የሚፈታ ሰው የለም። ባይዘው የታሰሩትን የሚፈታ ጌታ ነው በእኛ ውስጥ ያለው እና በእኛ አገልግሎት ሰዎች ተፈቱ ማለት እኛ አይደለም ሰው የምንፈታው፣ በእኛ ውስጥ ያለው ጌታ ነው ሰው የሚፈታው። የእኛ አቅምማ የታወቀ ነው፣ ድካም ብቻ ነው። የእግዚአብሔር ጸጋ ነው በእኛ ህይወት ውስጥ የሚሰራው። ስለዚህ አንዱን ሰው ቀብተህ አንዱን ሰው ደግሞ አድርቀህ አይሆንም። አንዱን ሰው ካህን አድርገህ አንዱን ሰው ምዕመን አድርገህ አይሆንም። አዲስ ኪዳን ሲጀምር ይሄ ነው ያስተምራል። ሁላችን የንጉስ ካህናት ነን። 4 ነጥብ። ካህን ያልሆነ የለም። መንፈስ ቅዱስ እንደወደደ መጠን የጸጋ ስጦታዎችን ለአማኞች ሰጥቷል። ስለዚህ አገልግሎቱ ጤናማ ይሁን እንጂ በምንም አገልግሎት ውስጥ እናገልግል ከእግዚአብሔር ዘንድ የምንቀበለው ብድራት እኩል ነው።
እኛ እንደዛ ምንን ቤተክርስቲያን ውስጥ ያገለገልን ሰዎች ነን። አንዳንዶቹ እኔ ውስጥ ያለ የማጽዳት ነገር ነው ብሎ ቸርች ወንበር ለሊት ተነስተው የወለወሉ ሰዎችና 5 ሰዓት ላይ ወጥቶ መድረክ ላይ የ45 ደቂቃ ስብከት ያቀረበ ሰው በእግዚአብሔር ዘንድ ቫልዩዋቸው እኩል ነው ብለን ነው የምናምነው። 4 ነጥብ ቦታቸው ላይ እንኳን ተገኙ እንጂ ከእግዚአብሔር ዘንድ የሚሸለሙት ሽልማት የሚሰጣቸው አክሊል ልዩነት የለውም። እግዚአብሔር ለማን ነው ሽልማት የሚሰጠው ካልከኝ በተሰጣቸው ጸጋ ላይ ቆመው በሚያገለግሉ ሰዎች እንጂ ነብይ ነኝ ብሎ ጸጉሩን ስላጎፈረ ለሱ መንግስተ ሰማያት ፊት ለፊት ሊቀመጥ ነው። ፊት ለፊት በተቀመጠ ከተባለ ያው እኔ ሙዚቀኛ ነኝ ታውቃለህ፣ ሙዚቀኛ ነኝ ቴንክ ዩ ሙዚቀኛ ነኝ ታውቃለህ። እንደውም ፊት ለፊት ከተቀመጠ ካልክ ሙዚቀኛ ከሌለ አይሆንም መንግስተ ሰማይ። እንደውም እኛን የምንቀመጠው ስብከት ምናምን የለም ታውቃለህ። አጋንንት እዛ ጋር ጩህ ውጣ በኢየሱስ ምናምን የለም ታውቃለህ መንግስተ ሰማይ። አንተ የምትላቸው ሰዎች ግን ኢቭን አልፈው ራሱ መንግስተ ሰማይ ቢገቡ ማለት ነው መንግስተ ሰማይ ከገባ ነው ሰዎች ራሱ አጋንንት አስወጣለሁ እያሉ ሊፎክሩ ይችላሉ ባይዘው እና ፍለፊት ከተቀመጥንም እኛ ሙዚቀኞች ነው የምንቀመጠው። እና ዘማሪ ከሆንክ እንገናኛለን በደንብ እያወራን ትዘምራለህ። ምን ለማለት ፈልጌ ነው? ሰዎችን እንደ ስራ ፈት መቁጠር አያስፈልግም። ሐሳብ ያለው ሰው ሐሳቡን ይዞ መጥቶ እዚህ ቦታ ላይ ማስተላለፍ ይችላል። ግን ሰዎችን እንደምናምንቴ መቁጠር እዚህ ጋር በቃ ከታች እንደሚጻፈው ለትችት የመጣ ደሞ ወንጌል እስቲ አንድ ቃል ተናገሩ እስቲ ምናምን የምትሉ ሰዎች ስንት ቃል ተነግሮ እናንተ የምትፈልጉት የቱን ነው? 12 ዓመት ደም ሲፈሳት የነበረች ሴት ስትባል አሁን ገና ቃሉ መጣ ትላለህ። የ12 ዓመት መከራ ካለቀቀህ ሲጀመር ክርስትና አልገባ። የዛሬ 12 ዓመት መከራ ትዝ የሚል ከሆነ ክርስትና አልገባ። ክርስትና በየቀኑ ነፃ መውጣትህ እየገባህ በክርስቶስ ኢየሱስ ያገኘው ፈውስ እየገባህ ለምን የትኛውን በሽታ ለምን አይሆንም? ካንሰር ለምን አይሆንም? ያለብህ እንደው ከወሰደ ወደ አምላክ ይወስዳል እንጂ ካንሰሩ ወዴት ሊወስድ ይችላል? ወደ አምላክ ነው የሚወስድ፣ ወደ ጌታ ነው የሚወስድ። 4 ነጥብ። በዚህ እምነት ነው መመላለስ ያለብህ። ድህነት ወስዶ ቢደፋህ ወደ አምላክ ነው የሚወስድ። ሚራክል መኒ አትበል። ያለ መንግስት ፍቃድ የታተመ ገንዘብ ኪሴ ውስጥ ይገባል አትበል። ከከሌ ኪስ ውስጥ አግብቶ ወደኔ በቀደም ነብይ የደረሰ ነው እና የሚባል ሰውዬ በጣም እያሳቀኝ ስንት ብር ነው ኪስ ውስጥ ያለው ይሏል። 5 ብር ነው ያለው ብሎ የሚያለቅሰውን አይታችሁስ ከሆነ ስቅስቅ ብሎ ያለቅሳል። 5 ብር ነው ኪስ ውስጥ ያለው። አሁን የእግዚአብሔር ታምራት ይመጣልና ፖዝ አድርጌ ነው ያየሁት ባይዘው ቪዲዮ ስንት ብር ገብቶለታል ብራዚል። ከዛስ በኋላ ሰውየው ምን ይላል? ፈትሽ ይለዋል። ይገባል። 5 ብሯን ያወጣል። ሌላኛውም ግባ ይለዋል። ይገባል። ዋሌቱን አወጣ፣ ለመፈተሽ ሞከረ። 4ኛና የመጨረሻ ኪሱ ሲገባ 100 ብር። እኔ ፖዝ አድርጌ ነው ያየሁት። ከዛ 100 ብሯን አውጥቶ አይታችሁት ከሆነ ወደቀ። ጌታ ምስክሬ ወደቀ። እኔ በ100 ብር የሚወድቅ ጴንጤ በተለይ አሁን በዚህ ጊዜ ማለት ነው ጫማ እኮ የምታስጠርግበት ገንዘብ ነው። ማኪያቶ ቤት አትሄድም በ100 ብር እኮ። ምንድነው ፖይንቱ ራሱ ምንድነው? 100 ብር ገባ ብለህ የሄደ የምትወድቀው የጣለህ 100 ብሩ ነው። ምንድነው የጣለህ ራሱ የጣለህ ነገር ምንድነው? እነዚህ ሰዎች እዚህ መተው ካልነቁ የትም አይነቁም። አሁን ዛሬ ባወራነው አንድ ሰው አይጠፋም። በቃ የሚነቃ ሰው ራስን የመግዛት መንፈስ የሚያገኘው ሰው ምንድነው የሚባለው? እስቲ ሰውዬ ምንድነው የሚሰብከው? ስለ ህይወት ነው የሚሰብከው? ስለ ኢየሱስ ነው የሚሰብከው? ኢየሱስን እንድመስል ያደርገኛል፣ ቅድስና እንድካፈል ያደርገኛል። ማዳመጥ ነው። እንደዛ ነው መንቃት ማለት። ምን ያደርጋል? በቃ ከዛ ውጪና
ትላንትና በጣም በአንተ ዲስከሬጅ ስለሆንኩ ከነበርክ ወደ 20 ደቂቃ አዳምጬ ሀሳብ ለመስጠት ስለተቸገርኩ ይኸው እዚህ ያላችሁትን 40 ደቂቃ አስቀምጬ እያወራሁ የልጁን እጥፍ ታይም ለመጨረስ ፈልጌ እና እኛም ባይዘው የበረከት ቃል አለን እና አንድ የበረከት ቃል ልንገራችሁና ዛሬ ልባርካችሁና ይሄው እሺ ቃል አታውቁም ለምትሉ ሰዎች መልስ እንዲሆን ልባርካችሁና በያቤጽ ጸሎትና ያቤጽ አንዱ ወደ እግዚአብሔር ይጸልየውና እግዚአብሔር ደግሞ የለመነውን ነገር ሰጠው ይላልና ከለመናቸው ነገሮች አንዱ ግዛቴንም ማስፋ የሚል እና የግዛት ጥያቄ ጠይቋል። ያው እናቱ በስቃይ ወልጄዋለሁ ብላ ያቤጽ አለችው። ምናልባት ያቤጽ ስማችሁ የሆነ ሰዎች ካላችሁ የስሙ ትርጉም ስቃይ ማለት ነው እና እናትየው በስቃይ ወልጄዋለሁ ብላ ስሙን ያቤጽ አለችው ይላል። ያቤጽ ከወንድሞቹ መካከል ታናሽ ነው። ምንም የሌለው ሰው ነው፣ ግን ጸለየ ጸሎት። አቤቱ መባረክን ባርከኝ፣ ግዛቴን አስፋ እና መሰል ጸሎቶችን ጸለየ። ከዛ በኋላ ደስ የሚል ቃል አለ። እግዚአብሔርም የለመነውን ሰጠው ይላል እና ደስ ይላል ራሱ እግዚአብሔር የለመነውን ሰጠው የሚለው ቃል እና ከያቤጽ ጸሎት ውስጥ አንዱ ግዛቴንም አስፋ ነው እና ግዛቴን አስፋ ያው ያኔ እንግዲህ ግዛት ካነሳን ቴሪቶሪ ካነሳን ላንድ የማይቀር ነገር ነው፣ የሆነ ሰፊ መሬት እና እኔም አሁን እኮ ልባርካችሁ ምናምን ያው መንግስት መጥቶ 4000 ካሬ መንግስት መጥቶ 10000 ካሬ ምናምን እንዲሰጣችሁ እንደዛ አይደለም መቼ እንደዛ የሚመስላችሁ ሰዎች ካላችሁ ምናልባት ማለት ነው። ስለዚህ ግዛቴንም ማስፋ ዳርቻዬንም ማስፋ ብሎ ያቤጽ የጸለየውን ጸሎት ይቅርታ እንግዲህ ተመልሻለሁ እና እኛ የሚያስፈልገን ግዛት የሰው ግዛት ነው። የሰው ልብ ያስፈልገናል። አሁን ላይ ያሉ ሰዎች ሰውን ለመቀበል በጣም ይቸገራሉ። የሰው ልብ ላለመቀበል ቅርብ ነውና እግዚአብሔር የሰው ልብ ሰፊውን ግዛት ይስጣችሁ። የብሽት በረከት ይባላል። አለመቀበል በጣም ቀላል ነገር ነው። ገብቶ ኮመንት ላይ አንተ የእግዚአብሔርን ቃል አታውቅም ወንጌል አሰብክም ምናምን ማለት ቀላል ነገር ነው በዚህ ዘመን ማለት ነው። ከባዱ ነገር ምንድነው ካላችሁ የሰው ልብ ነው። የሰው ልብ በጣም ከባድ ነው። የሰው ልብ መሰጠት በጣም ከባድ ነው። ቁጭ ብሎ እናንተ የምትናገሩትን የሚሰማ ሰው መስጠት በጣም ከባድ ነገር ነውና እግዚአብሔር ነው የሚሰጠው። መሰማትን የሚሰጠው እግዚአብሔር ነው። ከእግዚአብሔር ውጪ መሰማትን የሚሰጥ የለምና እግዚአብሔር የሰውን ልብ ግዛት አድርጎ ይስጣችሁ። 4000 ካሬ ምንም አያረግም። 4000 ካሬ ቢሰጣችሁ ምንም አይሰራላችሁ። ጠላት ነው ልታፈሩበት የምትችሉት። የሰው ልብ ግን ታልፎ ሲሰጣችሁ በጣም ጥሩ ነገር ነው። እግዚአብሔርም እኮ እንድናገለግል ጸጋውን ምንም የሰጠን ለሰው ነው እንጂ ለመሬት አይደለም፣ ለቁስ አይደለም። ስለዚህ እግዚአብሔር የሰውን ልብ አሳልፎ ይስጣችሁ የምሽቱ መልእክቴ ነው። እንግዲህ ያው የእግዚአብሔርን ቃል እንግዲህ ሼር አድርጌያለሁ። አሜን አለ። ቴንኪው ሶ ማች አመሰግናለሁ። አሜን ላላችሁ ይሁንላችሁ ምናምን አለልም ላላላችሁ ለሁላችን ይሁንልን። የሰው ልብ ይሰጠን ጥሩ ነውና ቴንኪው በጣም አመሰግናለሁ። ይኸው አሜን በልብ ደርሶኛል። ኧረ ይስጥ ለአንተም የሰውን ልብ ግዛት አድርጎ ይስጥ። በእውነት ይሄ ትልቅ ብለሲንግ ነው
ብዙ የሚያገለግሉ ሰዎች የእግዚአብሔር ጸጋ የሞላባቸው ሰዎች የእግዚአብሔር ቃል በልባቸውም በአንደበታቸውም የሞላባቸው ሰዎች አሉ። ግን የሰው ልብ ይተፋቸዋል፣ የሰው ልብ ሪጀክት ያደርጋቸዋል። እና ይሄ በአገልግሎት ውስጥ በተለይ ላላችሁ ሰዎች ምን ያህል ከባድ እንደሆነ ታውቃላችሁ፣ ምን ያህል ከባድ እንደሆነ ትረዳላችሁ። ስለዚህ የሰውን ልብ አሳልፎ የሚሰጠው እግዚአብሔር ነው። የእግዚአብሔር ጊዜ መምጣቱን ራሱ በአገልግሎት ውስጥ የምታውቁት የሰው ልብ ታልፎ ይሰጣችኋል። እና ሐዋርያቱን እየጠሏቸው ይሰሟቸዋል። ለምን? የእነዛን ሰዎች የጠላቶቻቸውን ልብ ሳይቀር እግዚአብሔር አሳልፎ ስለሰጣቸው እየጠሏቸው ራሱ ይሰሟቸው ነበር፣ ያዳምጧቸው ነበር፣ ይፈሯቸው ነበርና እግዚአብሔር የሰው ልብን ይስጣችሁ። ተባረኩልኝ። በጣም ነው የምወዳችሁ። ቴንክ ዩ ሶ ማች። ላይቭ ላይ ስንገባ በርዕሰ ጉዳይ ስለሆነ የምንገባው ርዕሱ ላይ መብት ነው የምሰጣችሁ። እንደፈለጋችሁ ርዕሱ ላይ መወያየት፣ ማውራት፣ ሀሳብ መስጠት ትችላላችሁ። መልካም ምሽት ይሁንላችሁ። ተባረኩ። ሻሎም። ደህና እደርልኝ። መልካም አዳር። አንተ ነገስት ላይ ያለው መልካም አዳር፣ ደህና አደር እስከ መጨረሻ ማብዬ ነው። እሺ፣ ተባረከልኝ ወንድሜ። ሰላም እደሩ። ተባረክ። እሺ ሮም መልካም አዳር። እሺ ተባረኩ። ከታችም ያላችሁ ሁላችሁ ጌታ ከእናንተ ጋር ይሁን።